ዛሬ የብዙ ሰው ትዳር በምን ይፈርሳል? የብዙ ሰው ህይወት በምን ይረበሻል? በብዙ ሰው ቤቱ ለምን ሰላም ያጣል በሚለው በልስ ታገኛላችሁ። ዛሬ ልብ በሉና በማያዋጣ ነገር አትወራረዱ። ይዜን ቤተሰብን የምንረብሽ ትዳር የሚፈርስ ህይወት የሚበላሽ ብዙ ቦታ ላይ እናገኛለን። መመርመር አለብን ከጫፍ እስከ ጫፍ እውነታውን ማወቅ አለብን። ተደርጎ ውሃ ላይ መወርወር ማለት ከባድ ነው። እግዚአብሔር ቤተሰቦች መታፈን አለ፣ በባህር መስጠም አለ፣ ብዙ ነገር አለ። እውነት ከሌለ ማለት ነው። እምነት ካለ ግን እውነቱ ይፈርዳል። እሷም እውነት ስላላት እሷም እውነተኛ ስለሆነች ባህሩም ምንም አላደረጋትም። መታፈን ምንም አላደረጋትም። ያየችውም መስከረም 16 ደመራውን ደምራ ሁሉንም አዘጋጅታ እጣኑን በካህናት ጸሎት ተደርጎ እንድታጠን ወይም ደግሞ እጣን እንዲጨመርበት አደረገችው። ያ እጣንም ወደ ሰማይ ከደረሰ በኋላ ሰገደ ጢስ እንድል ያ ጢስ መስቀሉ ወዳለበት ሰገደ አሳየው ይላል። ያ ደመራ አንድ ሆኖ ነዶ እውነታውን እንደገለጸ ዛሬም በእውነት ያለን ሰዎች እውነትን ይዘን የምንከተለው ሰዎች በዓለማዊ አይን ስናይ፣ በክፎች ሰው ስናይ፣ በውሸት ስናይ ተቃጥለን እውነቱን የምንገልጽ መሆን አለብን። ሰዎች እውነት ያልተመሰከረላችሁ እውነታችሁን ይዛችሁ የተሰቃያችሁ በየእስር ቤቱ በየቤታችሁ የተቀመጣችሁ ያቺ እውነት ቀላላት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ሁላችሁም ከክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳዊ የተሰኛችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት ጭምር ፍጹም የእግዚአብሔር ሰላምታ ጠይቃችኋለሁ። ሰላም በሉኝ። እንደምን ለዚህ ሰዓት ደረሳችሁ? እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ መስቀሉ ቁፋሮ የተጀመረበት የተደበቀበት ምስጢሩ የታወቀበት እንዲሁም መስቀሉ ለዓለም መድኃኒት መሆኑን የሚገለጥበት ቀን የተጀመረበትን ቀን እንኳን አደረሳችሁ አደረሰን። እንደ እግዚአብሔር መልካም ፍቃድ ለዕለቱ ትምህርት የሚሆነውን ከሚነበቡ ንባባት መካከል ምስባኩን ርዕስ በማድረግ እንደ እግዚአብሔር መልካም ፍቃድ ምንጊዜም በየዓመቱ ደመራን ስናከብር መስቀልን ስናከብር ምን መርሳት የለብንም፣ ምን ዓላማ መያዝ አለብን የሚለውን አብረን እንማማራለን። እግዚአብሔር አምላካችን ለሊቃውንቱ ምስጢርን የገለጠ ሐዋርያትን የረዳ ነቢያትን ያገዘ ለኔና የናንተ ምስጢሩን እንዲገልጥልን የእርሱ መልካም ፍቃድ ይሁንልን። ወሀብኮሙ ትምህርተ ለእለ ይፈርሁከ ለሚፈሩህ ምልክትህን ሰጠኋቸው። ይህንን ኃይለ ቃል የምናገኘው በመዝሙረ ዳዊት መዝሙር 59 ቁጥር 4 ላይ ነው። እግዚአብሔር እሱን ለሚፈራህ የተለያየ ምልክት ይሰጣል። የድነት ምልክትን ይሰጣል። መከራ ውስጥ የመጽናት ምልክትን ይሰጣል። የመፈተን ውስጥ መኖርን ምልክት ይሰጣል። እግዚአብሔር ድንቅ ተአምርን ለሚያደርጉ ስሙን ለሚፈሩ ክብሩን ለመውረስ ለሚተጉ እግዚአብሔር ብዙ ተአምር ያደርጋል። ከዚህ ውስጥ አንዱ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ወይም እንደ ኦርቶዶክስ ተዋሕዶ የሚከበረውን መስቀልን መሰረት ስናደርግ ለታላቂቷ ንግሥት ለእሌኒ የተሰጠው ታላቅ ምልክትን እናገኛለን። ምልክቱም ሰው ሁሉ የሚድንበት፣ ሰው ሁሉ እረፍትን የሚያገኝበት፣ ሰው ሁሉ ክብርን የሚያገኝበት፣ ሕሙማን ሁሉ የሚፈወሱበት፣
መናፍስት ርኩሳን ሁሉ የሚርቁበት የሚንቀጠቀጡበት የጌታችን የመድኃኒታችን ኢየሱስ ክርስቶስ ዕፀ መስቀል የሚገኝበት ምልክት ነው። ጥንተ ነገሩ እንደምን ነው ቢሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም ቃል እንደገባው ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በ30 ዓመቱ ተጠምቆ በገዳመ ቆሮንጦስ ጾሞ ተፈትኖ 3 ዓመት ከ3 ወር ካስተማረ በኋላ ትምህርቱ ዓለም ሁሉ ሲይዙ ምር ሲረዳለት በቀራንዮ ገብቶ ወደ እስራኤል ገብቶ አይሁድ ምቀኝን ለምቀኝነት አያርፉምና ጌታችን መድኃኒታችን ኢየሱስ ክርስቶስን ሰቀሉት። ጌታችን መድኃኒታችን ኢየሱስ ክርስቶስን ፈቃዱ ነውና ለዚህ ነው የመጣ ነውና እነሱ ባዘጋጁት እሱ ባወቀው ተሰቀለ። ተሰቅሎም ሞትን ድል አድርጎ በመስቀሉ ላይም ሰይጣንን አስሮልን በሲኦል ውስጥ ያሉትን ነፍሳትን ወደ ገነት አውጥቶ 3 መዓልት 3 ሌሊት ካደረ በኋላ ሞትን ድል አድርጎ ተነስቷል። የእግዚአብሔር ቤተሰቦች ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል በሁለት ወንበዴዎች መካከል እንደተሰቀለ ምንጊዜም ሁላችንም እናውቃለን። ስለዚህ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ ከዛች መስቀል ከወረደበት ደቂቃ ጀምሮ ተአምራት ማድረግ ጀመረ። ለምን? ደሙ የፈሰሰበት ነው። ለምን? እግሩ የቆመበት ነው። በክቡር ደሙ የተቀደሰ ነው። በመጽሐፍ ቅዱስ ውስጥ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም ይሰቀል ዘንድ ግድ ነው እንደተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ ተሰቅሏልና ሙሴ ከነሐስ የሰራው እባብ ሰዎቹ ካዩ ሰዎቹ ድምፁን ከሰሙ በኋላ እንደዳኑ ሁሉ መስቀሉን የዳሰሱ በመስቀሉ ላይ የተደረገው ተአምራትን ያዩ ብዙ ተአምራት የተደረገውን ተመልክተው ያመኑ የዳኑ እየበዙ በሚሄዱበት ጊዜ አይሁድ አሁንም አያርፉምና የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀልን ምን እናድርግ ብለው ተመካከሩ። ተመካክሮም አልቀሩም። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን መስቀል ከስር ሁለቱ ወንበዴዎች የተሰቀሉበትን ከላይ አድርገው ቀበሩ። ቀብሮትም ዝም አላሉም። ለ300 ዓመት ሙሉ እያንዳንዱ እስራኤላዊ የሆነው በዛ ከተማ ውስጥ የሚኖረው ቆሻሻ እንዲደፋበት አደረጉት። ልብ በሉ የእግዚአብሔር ቤተሰቦች፣ ክቡር መስቀሉን ዓላማ የዳነበትን መስቀልን ቀበሩት። ቀብረውም ደግሞ ቆሻሻ ነው የጣሉበት። 300 ዓመት ሙሉ 300 ዓመት አይደለም 1 ወር ከአንድ ቤት የሚወጣ ቆሻሻ ምን ያህል እንደሆነ ሁላችንም እንገነዘባለን። ያ ትልቅ ተራራ ሆነ። የመስቀል ኃይልን እናጠፋለን ብሎ ተነሱ። ህዝቦቹ እንዳይጠይቁ ደግሞ ምን ማድረግ ጀመሩ? ሌላ መስቀል በራሳቸው መስቀል ሰርተው ይሄ ነው ጌታቸው የተሰቀለበት እያሉ ያፌዙ ጀመሩ። መናፍስት ርኩሳንም በዛ መስቀል ላይ እያደሩ ሰዎች ትክክለኛ መስቀል ነው ብለው ወደዛ በሚቀርቡበት ጊዜ በደዌ ላይ ደዌ በህመም ላይ ህመም እየጨመረ የሚሄድ ሆነ። መስቀል ሆይ ወዴት አለ እያሉ ይጠይቁ ነበር። መስቀል ሆይ ወዴት አለ እያሉ ይጠይቁ ነበር። ከዛም እግዚአብሔር ጊዜው አለውና የክፋት ዘመን አልፎ የመልካም ዘመን የሚመጣበት
ውሸቱ ነግሶበት እውነቱ የተደበቀበት ቀን የሚወጣበት ቀን አለና ከ300 ዓመት በኋላ ታላቂቱ ንግስት እሌኒን አስነሳ እግዚአብሔር። እሌኒ ያመነች አማናዊ ናት። ያመነች እናት ናት። ከባሏም ጋር የሚግባቡ የሚዋደዱ ታላቅ እምነት ያላቸው ተርቢኖስ የሚባለውን ባል አግብታ ትኖር ነበረ። ባሏ ያምናታል፣ እሷም እሱን ታምናለች። በዚህን ጊዜ ተርቢኖስ የሚባለው ባሏ ነጋዴ ስለነበረ ወደ ንግድ ሄደ። የድሮ ንግድ እንደ ዛሬ እለት ነግዶ እለት ወደ ቤት የሚመለሱ አይደለም። ሩቅ አገር ሂዶ በእግር ተጉዞ 6 ወር 4 ወር ዓመት መንፈቅ እየቆዩ የሚመለሱበት ነበረ። እሱም ከጓደኞቹ ጋር ለመነገድ ወደ ሌላ ሀገር ሄደ። ከብዙ ዘመን በኋላ ባህር ተሻግሮ የነገዱትን ይዞ ወደ ሀገራቸው ተመለሱ። አብሮ የሄዱት ጓደኞቹ እግዚአብሔር በባህር ከመስጠም አድኖን ወደ ሀገራችን መልሶናል፣ እንደዛ ሁሉ ሚስቶቻችንም ከሌላ ጋር ሳይገናኙ ከሌላ ጋር ሳይወዳጁ ብናገኛቸው እንዴት ደስ ይለናል አሉት። በዚህን ጊዜ የእሌኒ ባል ተርቢኖስ ባለቤትም በዚህ ነው አልጠራጠራትም፣ እሷ እንደሌሎቹ ሴቶች አይደላችም አለው። ጓደኞቹም ምን ነው ያንተ ሚስት ከሔዋን ዘር አይደለችምን? ሴቶቹ ደግሞ ጊዜ ከገጠማቸው ነገር ከተመቻቸላቸው ምን ይታመናሉ አሉት። በፍጹም ባሌ ሚስቴን አልጠራጠራትም፣ በፍጹም አታደርገውም አለ ተርቢኖስ። በዚህን ጊዜ ክፉ ሰይጣን በጓደኞቹ ላይ አድሮ ክፉ ምክር መምከር ጀመረ። ከነሱ መካከል አንዱ እኔ ሄጄ እሷን ለምጄ እሷም ለምዳኝ ወድጄ ወዳኝ ከመጣውስ አለው። ተርቢኖስ በባለቤቱ በሚስቱ ስለሚያምን እንደዚህ አድርገ ከመጣማ 6 ዓመት ሙሉ የለፋውበትን 6 ወር ሙሉ የለፋውበትን ይሄን ሁሉ ባህር አቋርጬ ሄድኩትን የሰራሁትን የለፋሁትን እሰጥሃለሁ አለ። በዚህ ተስማምተው ሄደ። ወደ ተርቢኖስ ወደ እሌኒ ወዳለችበት ቤት ሄዱ። እሱም አንኳኳ። ከዛ የእሌኒ ሰራተኛ የእሌኒ አገልጋይ በሩን ከፈተችና እሌኒን ፈልጊያት ነው፣ በዚህ ነው ፈለኳት አላት። የእሌኒ ሰራተኛም አገልጋይም እንኳን ወንድ ይቅርና ፀሐይ እንኳን አግኝቷት አያውቅም፣ ከማንም ጋር አትገናኝም፣ ስለዚህ አይሆንም አለችው። አንቺ ምን አስጨነቀሽ? ሂድና ንገሪልኝ አለው። ሄዳ ነገረችው። እሌኒም እንደዚህ አይነት ዛሬ ነው ከዚህ በፊት መቼ ነው የምታውቂኝ አለችውና መታችው መለሰችው። አይሆንልህ ስል እንደዚህ አረከኝ አይደለም ብላ ነገረችው። እሱም ባይሆን እኔ ብዙ ብር ሰጥሻለሁ፣ እሱና እሷ የምታዋወቁበትን የሆነ ነገር ስጪኝ አላት። ይሄንስ አረግልሃለሁ አለችው። ልብ በሉ የእግዚአብሔር ቤተሰቦች፣ ዛሬ የብዙ ሰው ትዳር በምን ይፈርሳል?
የብዙ ሰው ህይወት በምን ይረበሻል? በብዙ ሰው ቤቱ ለምን ሰላም ያጣል በሚለው መልስ ታገኛላችሁ። ዛሬ ልብ በሉና ስሙ። አሁን ታማኝ የሆነችው የእሌኒ አገልጋይ ለብዙ ዘመናት ከሷ ጋር የሆነችው ብር እሰጥሻለሁ ስትባይ ግን በመታመን መቀጠል አልቻለችም። በዛ መዝለቅ አልቻለችም። እሱን እሰራልሃለሁ፣ አንተ ነጋዴያን መጡ የብስ ረገጡ እያልክ አዋጅ አስነግር፣ እኔም የፈለከውን እሰጥሃለሁ አለችው። እሱም እንደተመከረው ነጋዴያን መጡ የብስ ረገጡ እያለ ማስነገር ጀመረ። እሷም እመቤቴ ነጋዴያን መጡ የብስ ረገጡ እየተባለ ነው፣ ገላሽን አትታጠብምን? ጸጉርሽንም አትሰርምን? አለችው። ልብ በሉ፣ በውስጡ የለሰለሰ ምላስ፣ በላዩ የለሰለሰ ምላስ፣ በውስጡ ግን ሞት የያዘ ምላስ። ልብ በሉ። ከዛ በኋላ ልዕልት ወይን ከዛ በኋላ እሌኒ ይሄን ሁሉ ምሰሪልኝ አንቺ አይደለሽምን? አለችው። እሷም ገላዋን ታጥባ በምትመለስበት ጊዜ ሁለቱ ብቻ የምታዋወቁበት በድብቅ የታሰረላት ቀለበት ነበረ። እሱን አንስታ ሰጠችው፣ ብሯንም ተቀበለችው። ያ ክፉ ነጋዴም ወደ ተርብኖስ ሄደና እንዴት ሆነ መጣ አለውት። ለምጃት ለምዳኝ፣ ወድጃት ወዳኝ መጣው አላቸው። አላምንም አለ። አሁንም እሌኒን ያምናታልና እሌኒን ያቃታልና። ዛሬ ስንቶቻችን ነው ትዳራችን የምናውቀው? ዛሬ ስንቶቻችን ነው ውላችን የምናውቀው? ያቃታል በደንብ። አላምንም አለ። አሁን ሁለቱም የሚተዋወቁበትን ቀለበቱን አሳየ። በዚህን ጊዜ አልመረመረም። በእርግጥም ይሄንን ካላደረገችው ማግኘት ስለማይችል በፍጹም ይሄ ነገር ትክክል ነው ብሎ ሳይመረምር ሰጠው። የደከመበትን የለፋበትን ዝም ብሎ ሰጠ። የእግዚአብሔር ቤተሰቦች አንዳንድ ጊዜ በማያዋጣ ነገር አትወራረዱ። ስትወራረዱ አይታችሁ ነው መወራረድ አለባችሁ። የማይሆን ነገር ሰይጣን ሹክ የሚል ነገር አለና፣ ሰይጣን ብዙ ክፋት የሚሰራ ነገር አለና በዚህ ነገር ላይ የምትወራረዱበትን ነገር ማወቅ አለባችሁ። አሁን ተርብኖስ በህይወቱ ነው በትዳሩ ነው የተወራረደው። ከዛ በኋላም ወደ ቤቱ ገባ። እያዘነ እየተከዘ መቀመጥ ጀመረ። እሷም ወንድሜ እንኳን ይሄንን ኃይል ቆይተ ይቅርና ጥቂት ቀን እንኳን ቆይተ ስትመጣ በደስታ በፈገግታ ነበር የምንጨዋወተው። ዛሬ ግን ምን ተደረገ? ዛሬ ግን ምን ተፈጠረ? ሌሎቹ ሲደሰቱ አንተ አትደሰትም፣ ሌሎቹ ሲጫወቱ አንተ አትጫወትም አለችው። እሱም ሌሎቹ ቢጫወቱ ሌሎቹ ቢደሰቱ ከነ ንብረታቸው ገብቶ ነው። እኔ የለፋውበትን ባህር ሲወስድብኝ እንዴት እደሰታለሁ አላት። ምን ነው እግዚአብሔር ወሃበ፣ እግዚአብሔር ነሳ፣ እግዚአብሔር ይሰጣል፣ እግዚአብሔር ይወስዳል። እግዚአብሔር ሰጠን፣ እግዚአብሔር ወሰደን። ምን ችግር አለው? አንተ 2 ዘመድ ቢኖርህ እኔም 10 ዘመድ ቢኖረኝ ከዛ ተበድረን እንደ ድሮ ትሰራለህ የለም አትጨነቅ አለችው። እሷ የመልካምነቷ እሷ የተፈጠረው ነገር ስለማታውቀው ትክክለኛው ነገር እንደዚህ ብላ አወራች። እሱ ግን አንቺ ብዙ ሰው ዘመድ አለሽ፣
ሁሉም ይወድሻል፣ እኔ ግን አይወደኝም አለና መኮበለል ፈለገ። ያንን ቤት ጥሎ መሄድ ፈለገ። ወዴት ትሄዳለህ አለችው። እኔማ የከበርኩበት ሀገር ላይ ተዋርጄ መኖር አልፈልግምና ወደ ደሃ ሀገር መሄድ አለብኝ አላት። ታዲያ ባልና ሚስት አንድ አካል አንድ አምሳል ናቸው። ያንተ ችግር የኔ ችግር ነው፣ ያንተ መደሰት የኔ መደሰት ነው፣ ያንተ መከፋት የኔ መከፋት ነው። ለምን እኔም ካንተ እለያለሁ? አንተ የሄድክበት ቦታ እሄዳለሁ፣ አንተ ያደርክበት ቦታ አድራለሁ አለችና እሱን ተከትላ ሄደችው። እሱም በቁመቷ ልክ ሳጥን አሰርቶ መጓዝ ጀመረ። የነሱ ሀገር ከየብሱ ከመሬቱ ባህር ይበዛልና ባህር ላይ ሲደርሱ ምነው እህቴ ሳምኝሽ ከዳሽኝ፣ ሲወድሽ ጠላሽኝ አላት። እሷም አንተን ከድቼ ማንን ላምነው? አንተን ጠልቼ ማንን ልወደው አለችው። እንደዚህ ከሆነ ይሄንን ቀለበት ይሄንን እንቁ ማን ሰጠው አለ። አንተ የምትለው እንኳን ግብሩን ይቅርና መልኩንም አላየውም። አንቺን ታገልግል ብለ ያመጣቻት አገልጋዬ እንደዚህ ብላ ነገረችኝ፣ መለስኳት። ገላዬን ታጠብኩ፣ ረስቼ ወጣው። እሷ ወስታ የሰጠችው እንደሆነ እንጂ እኔስ እንኳን ግብሩን መልኩንም አላወቅኩም አለችው። እውነታውን ይሄ ነው። ብዙውን ጊዜ ጫፍ ይዘን አሉባልታ ይዘን ቤተሰብን የምንረብሽ ትዳር የሚፈርስ ህይወት የሚበላሽ ብዙ ቦታ ላይ እናያኛለን። መመርመር አለብን። ከጫፍ እስከ ጫፍ እውነታውን ማወቅ አለብን እንጂ ብዙ ነገር ውሸት እውነት ስለመሰለ ውሸቱ ስለተደበቀ እንደ መስቀሉ እውነቱን ብቻ ውሸት አድርገን መሄድ የለብንም። እስከ ፍጻሜ ድረስ ማየት አለብን። እስከ ፍጻሜ ድረስ መመርመር አለብን። የእግዚአብሔር ቤተሰቡ አሁንም አላመናትም። እንዲህ ከሆነ አንቺ እውነት ካለሽ እውነቱ ያውጣሽ፣ እውነት ከሌለሽ ደግሞ ያጥፋሽ ብሎ በሳጥን አድርጎ ባህሩ ላይ ወረወራት። የእግዚአብሔር ቤተሰቦች ከባድ ነው። የእግዚአብሔር ቤተሰቦች ፈታን ነው። በሳጥን ተደርጎ ውሃ ላይ መወርወር ማለት ከባድ ነው። የእግዚአብሔር ቤተሰቦች መታፈን አለ፣ በባህር መስጠም አለ፣ ብዙ ነገር አለ። እውነት ከሌለ ማለት ነው። እውነት ካለ እምነት ካለ ግን እውነቱ ይፈርዳል። እሷም እውነት ስላላት እሷም እውነተኛ ስለሆነች ባህሩ ምንም አላደረጋትም። መታፈን ምንም አላደረጋትም። ወደ ሮም ሄደችና እዛ ደረሰችና ንጉሱ ቁንስጣ የሚባል ንጉስ ባህር አካባቢ ስዝናና ያቺ ሳጥን ወደ እሷ ደረሰች። እሱም ከነጋዴያን ያመለጠ ወርቅ መስሎት ሳጥኑን ሲከፍት ከወርቅ የበለጠችው ንግስት የሆነችው የምታበራው እናት አገኛት። እሱም ከባህር አወጣትና አረማውያን ያላመኑ ሰዎች ለፍቶት ለግብረ ስጋ አይቸኩሉምና 6 ወር ሙሉ እያበላት እያጠጣት አስቀመጣት። ከ6 ወር በኋላ ደረሰባት። እሷም እንዲህ አለችው፣ እግዚአብሔር ያንተ ፍቃድ ሆኖ ወደዚህ ካመጣኸኝ አሁንም ከኔ የሚወለደው አንተን የሚያውቅ ለአንተ የሚታዘዝ እንድታደርግልን ያንተ መልካም ፍቃዱን እያለች መጸለይ ጀመረች። እሌኒ ወለደችው። ስሙንም ቆስጠንጥኖስ አሉት። እሌኒም ባላመነ ንጉሥ ስር ተቀምጣ ለልጇ መልካም እያስተማረች 5 አዕማደ ምስጢርን እያስተማረች ክርስትናን እያስረዳች ከተጠመቀ ደግሞ ከአባቱ ጋር እንዳይጣላ
ሳይጠመቅ እንዲቀመጥ አደረገችው። እናቶች ለልጆቻቸው ትልቅ ነገር ማስተማር፣ ስለ ሃይማኖታቸው እንዲያውቁ ለማድረግ ትልቅ ሚና ያላችሁ እናንተ ናችሁ። ከአባት ይልቅ ከልጅ ጋር የምትውሉ፣ ከልጅ ጋር የምትቀራረቡ እናንተ ናችሁ። ስለዚህ ለልጃችሁ ማሰብ አለባችሁ። ስለ ሃይማኖቱ እንዲያውቅ፣ ለሀገር ለወገን እንዲጠቅም ትልቅ ሚና የምትጫወቱ እናንተ ናችሁና ከእሌኒ ብዙ እንማራለን፣ ከእሌኒ ብዙ እንረዳለን። እሌኒ እንደዚህ እያደረገች አሳደገችው። ታሪኩን ጠቅለል ስናደርግ ቆስጠንጥኖስ አደገ፣ ቁንስጣም ሞተ። ብዙ ተአምራትን ብዙ ምልክትን ከጠላቱ ጋር የሚጣላበት ጠላቱን የሚያሸንፍበትን ምልክት ብዙ አግኝቷል። ወደ ቀጣይ ስንሄድ እሌኒ ስለቷ ውስጥ አንድ ነገር ነበረ። ልጄ አምኖ አንተን ካወቀ እኔም ለዘመናት ለ300 ዓመት ሙሉ የተቀበረውን ቅዱስ መስቀልን አወጣለሁ ብላ ነበርና እሌኒ ቆስጠንጥኖስ ንጉሥናውን ከያዘ በኋላ መስቀሉን መፈለግ ጀመረች። መስቀሉን ስትፈልግም ብዙ ተሰቃይታለች፣ ብዙ ተፈትናለች። ከሮም ወደ ኢየሩሳሌም ሄደች። ከኢየሩሳሌም ግን ማንም የሚነግራት አላገኘችም። ብዙ ታላላቅ የሆኑትን ሽማግሌዎችን መረመረችው። በክፋት ስለተሞሉ ግን ማንም ሊነግራት አልቻለም። መጨረሻ ላይ ክራኮስ የሚባለውን አገኘችው። እሱም አልነገራትም። አሰረችው፣ አልነገራትም። አራባችው፣ ተራበ። አብይና ልንገርሽ አላት። አበላችው። ከበላ በኋላ አልነግርሽም አላት። አሁንም ምግብ ከለከለችው። ተራበ፣ አብይኝ አለው። በዚህን ጊዜ ጨው አብዝታ ምግብ አብልታ ውሃ እንዳሰጡ ብላ ከለከለችው። እሷም በተጠማ ጊዜ ጠየቃት። በፍጹም ካልነገርከኝ አጠጣም አለችው። እሱም ከነዚህ ከሶስቱ ተራራ አንዱ ነው ይባላል። ስለዚህ ሱባኤ ገብተሽ ጠይቂ አላት። እሷም ሱባኤ ገባች። እግዚአብሔርም ገለጠላት። ካህናትን ሰብስበሽ ደመራ ደምረሽ ዕጣን ጨምሪበትና የዕጣኑ ጢስ ወደ ሰማይ ከደረሰ በኋላ ምልክት ያሳይሻል የሚል ራእይ አየችው። እንዳየችውም መስከረም 16 ደመራውን ደምራ ሁሉንም አዘጋጅታ ዕጣኑን በካህናት ጸሎት ተደርጎ እንዲታጠን ወይም ደግሞ ዕጣን እንዲጨመርበት አደረገችው። ያ ዕጣንም ወደ ሰማይ ከደረሰ በኋላ ሰገደ ጢስ እንድል ያ ጢስ መስቀሉ ወዳለበት ሰገደ፣ አሳየው ይላል። ክብርና ምስጋና ለአምላካችን ይሁን። እሷም ቦታውን አውቃ፣ ጉድጓዱን አውቃ፣ ተራራውን አውቃ መስከረም 17 ቀን ጀመረችው። ልብ በሉ 3 ዓመት ሙሉ አፈር የተደፋበት ቆሻሻ የተጣለበት እንዴት ያለ ተራራ እንደሚሆን ልብ በሉ። ይሄንን ተራራውን ቆፍሮ አፍርሶ መስቀሉን ለማግኘት 6 ወር ሙሉ ነው የፈጀባት። መጋቢት 10 ቀን ይሄ መስቀል ወጥቷል። ንጹህ መስቀል፣ ትክክለኛ መስቀል ከመውጣቱ በፊት የሁለቱ ወንበዴዎች ተገኝቷል። እሷም ለማሳየት ህሙማንን ላይ ብታስቀምጥ ማዳን አልቻለም። መናፍስት ርኩሳን በተያዙት ላይ ብታስቀምጥ ማስወጣት አልቻለም። እንደዚህ እያለችው ሁለቱን ትታ ሶስተኛውን የጌታችን የመስቀላችን የመድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሲደርስ ብርሃኑ ሁሉ በዓለም ሞላው ይላል።
ሕሙማን ላይ ሲያደርጉ ሕሙማንን ፈወሰ። ድውያን ላይ ሲያደርጉ ድውያንን ፈወሰ። በመናፍስት ርኩሳን የተያዙትን ሲያመጡት አስጨዋ። ከዚህ በኋላ የጌታችን የመድኃኒታችን ኢየሱስ ክርስቶስ በመጋቢት 10 ቀን ወጥቷል። ዛሬ የምናከብረው ይሄንን ነው። ለምን? መስቀል በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 እስከ 19 ላይ እንደተጻፈው መስቀል የመስቀል ቃል ለሚያምኑት የድነታቸው መጀመሪያ ኃይላቸው እግዚአብሔር ኢየሱስ ክርስቶስ ኃይል ነው። ለማያምኑት ግን ሞኝነቱ እንዳለው መስቀል ኃይላችን፣ መስቀል የመዳናችን ምልክት፣ መስቀል አጋንንት መናፍስት ርኩሳን የሚረቁበት የክርስቲያን ኃይል መሆኑን የምንናገርበት ቀን ነው። ሁለተኛው ዛሬ ከዚህ መስቀል የምንማረው ምንድን ነው ስንል አንደኛው አንድነታችን ነው። በአንድነት ያ ደመራ አንድ ሆኖ ነዶ እውነታውን እንደገለጸ ዛሬም በእውነት ያለን ሰዎች፣ እውነትን ይዘን የምንከተለው ሰዎች በዓለማዊ አይን ስናይ፣ በክፎች ሰዎች ስናይ፣ በውሸት ስናይ ተቃጥለን እውነቱን የምንገልጽ መሆን አለብን ሰዎች። ሁለተኛ እውነታችሁ የተደበቀ ፍርድ የተጓደለባቸው እውነት ያልተመሰከረላችሁ እውነታችሁን ይዛችሁ የተሰቃያችሁ በየእስር ቤቱ በየቤታችሁ የተቀመጣችሁ ግድ የላችሁም። ያቺ እውነት ቀን አላት። እውነት ተደብቃ አትኖርም። መስቀሉ ራሱ 300 ዓመት ሙሉ ከተደበቀ በኋላ ዛሬ የተወጣበት ቀን ነው። ዛሬ እኛ የኢትዮጵያውያን እንኳን እድል ፈንታ ጽዋ ተርታችን ሆኖ አንዱ በቀኙ ያለው መስቀል ኢትዮጵያ በመስከረም 10 ቀን የመጣበት ቀን ታላቅ የምናከብርበት በረከት የምናገኝበት ከ300 ከተቀበረ በኋላ የወጣ መስቀል ነው። ስለዚህ እግዚአብሔር ይፈርዳል። እውነታችሁ ነፃ ታወጣችኋለችና ቢዘገይም ይመጣል። እግዚአብሔር ዝም አይልም። እግዚአብሔር እውነቱን ያወጣልናል ብላችሁ በእግዚአብሔር መተማመን ይገባችኋል። ይህንን በዓል የሰላም የፍቅር የአንድነት እንዲያደርግልን የእርሱ መልካም ፍቃድ ይሁንልን። ያስተማረን የመከረን የገሰጸን አባቶቻችን ስሙ የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።